ሰላም የሲፈን ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ? እኔ ያለው ልስካው መስገን እንዴት ናችሁ? ደህና ናችሁ ወይ? እንዴት ናችሁ? ረመዳን እንዴት ነበር? እንዴት ናችሁ? ሁላችሁም በያላችሁ ቦታ ሰላማችሁን ብዝብዝት ይበል እና ዛሬም መጥቻለሁ ማለት ነው። ቤተሰብ የጅብ የሰው ጅብ ባስተዋል ማለት ነው። እንደሚታወው ማለት ነው ሚዲያ ላይ እና በጣም ብዙዎቻችሁን ሚዲያ ላይ ያሉ የጅብ እየሰሩ ነው አሉ እና በጣም ከባድ ነው ቤተሰብነት መናገር ማለት ነው። ዛሬ ይዜ የመጣው አንድ ልጁን ያፈቀረችው ልጁ እና የሰው ጅብ ነው እኔ ይቀየራል እና እሷ መታ አላቃትም ሁልጊዜ ማለት ነው። እሷን መድኃኒቱ ምናምን አልሰጠም። ስለዚህ እሷ ሁልጊዜ እርጉዝ ናት። አሁን እርጉዝ ናት። ስለዚህ እና እንደ እኔ ለምን አላረገም ብሎ እንደሱ ወደ ጅብ የምትቀየር አርጓል ማለት ነው። ግን የሱ ልጅ እርጉዝ የሆነች ጫካ ውስጥ ትተኛለች ማለት ነው። ጫካው ውስጥ ትተኛለች። እውነት በጣም ከባድ ነው። እውነት በጣም አዛዝነች ማለት ነው። እሷ ግን ማታ ማታ እመጣለሁ፣ ማታ ምንም አላቅም፣ ሲመጣም ራስን አላቅም አለች እና ከዛም በቃ እዚህ ውስጥ ተኛለሁ፣ ስጋ በላለሁ። ስጋ ኬት እንደሚመጣ አላቅም። ራሴን ስለማያውቅ ስጋም እኔ ጎን ስለሆነ እሱም ጠብሴ ሁል ጊዜ ይበላለሁ። እዚህ ወላለሁ፣ እዚህ ቤትም አልሄድም ያለች በጣም አዛዝነች። ፍቅረኛ ሆኖ እንዴት የእሷ ልጅ ወደ ውስጥ ይዛ ማለት ነው። እንዴት ጭካኔ ነው እንደዚህ ጭካኔ! በስመ አብ ወመንፈስ ቅዱስ ጌታ ወይ እዛ ግን እኔ እንጃ እርጉዝ ሆና እንዴት የሰው ልጅ እንደዚህ ያንገላታ ጫካ ውስጥ ማለት ነው። እና ጫካ ውስጥ ነው የሚተኛ። እሷ ግን አታቅም፣ ምንም መታቅ ነገር የለም ማለት ነው። እና ስለዚህ አሁን የሚፈትሹ ልጆች ስላሉ ፈትሾ ልጁ አገኝቶ ልጁ ላይ ወኔ አፈር ደፋብኝ ማለት ነው። ማነው ስሟ ረስቻለሁ ማለት ነው። አፈር ደፍቶ ልጁ ወደውን እንጃ በጣም ደነገጠ። ልጁ ታኝቶ ነበር። ግን ከዚህም በኋላ ተቀስቀሶ ተነስታም ልጅቷ እየጠየቀኝ ልጅቷ ላይ አሁንም እንደ ሰው ሆና ነበረች። መጀመሪያ አሁን እንዳጠቁኝ እያለች የጮች ማለት ነው። እና ስለዚህ እሷ ወደ ጅብ ትታ ወደ ሰው ተመለሰች ማለት ነው። እና ስትተመለስ ልጁ ስጠይቅ ለምን መጣሽ? ለምን መጣሽ ብሎ ስጠይቅ እኔ ራሴን አላቅም፣ እኔ ሁልጊዜ እዚህ ነው የሚያገኘው፣ እኔ ሁልጊዜ እዚህ ነው የምተኛው፣ እኔ ሁልጊዜ እዚህ ነው የሚውለው፣ የሚበላ ስጋ ነው ምናምን እያለች ልጅቷ ያወራች እና ባልሽ ነው እንደዚህ ያረሽ፣ አንቺ ማታ ጅብ ትጋለባለሽ ምናምን ብሎ ሲናገር ልጅቷ በጣም ጮች ማለት ነው። ስታዛዝን እውነት በጣም ጮች ማለት እሱ እንደዚህ አላርግም ብላ በጣም ከረከረችና ከዛን እሱ ይዞ አብረው ቁጭ ብሎ ያወሩ እና አንተ እንደዚህ ያረክኝ አዎ ነኝ ብሎ ማሱ መለሰለት ማለት ነው። ማሱ ስትመልስ ግን እሷ በጣም ተናዳ ስለሆነች በጣም ተናደደች። በጣም አለቀሰች። እውነት ከምላችሁ በላይ ነው አለቀሰችው። ያወሬ እኔ አንተ ሰው ነበርና የጅብ ጋር የኖርኩ ነበር ብላ የጮች ወላች ማለት ነው። ስትጮው ማለት ነው። በጣም አዛዘነች ማርያም። ከዛም እርጉዝ ናት። እርጉዝ ስትሆን የሷ ልጅ ሆና እንደ ጫካ እንዴት ትጋለባለች? ይሄን ፈጣሪ ጠብቃችን እንጃ። እኔ ራሴ ሲያወራ በጣም አስጠላኝ። ግን ዛሬ ያለው አላልም ማለት ከዛ ማታ አሁን ካየው ማታ መተኛት አትችልም ማለት ነው። እውነት መናገር ከባድ ነው ያለው ነገር፣ ሀገራችን ውስጥ ያለው ነገር ከባድ ነው። እንዴት ሚስቱ ላይ እንዴት እንደዚህ ያደርጋል? እንዴት ከዛም እርጉዝ ሆና ከዛ እንደዚህ ያንገላታ ጫካ ውስጥ እንዴት ነው? እኔ እንጃ። ከዛ እኔ ልጁ ብርድ የለም ምናምን ብሎ ስጠይቅ እኔ ብርድ እንዴት ነው የሚያውቀው? ብርድ ካለ እኔ ራሴ ስለማያውቅ ብርድ ከበረደን ምንም
ራቁታችን ነው ጅብ የሚጋለበው ስለሆነ ምንም አይመስልኝም ማለች። እውነት በጣም አማዛዘነች ማለት ነው። እርጉዝ ሆና እንዴት ጫካ ውስጥ እንዴት ጅብ ትጋለባለች? እና ከዚህም በኋላ እኔ አልወልድም አለች። የሰው ጅብ መወለድ አልፈልግም እወርዳለሁ ካለ እሱ ባሉ እንዳትወርጅን ባክሽ ያለ ይጠይቃል ማለት ነው። ከዛን እንዳትነኪም ብላ የጮች ማለት ነው። እና እውነት ነው የሰው ጅብ እንዴት ትወልዳለች? ብወርድም ተወርዳ አሪፍ ነው ብዬ ነው የሚያስበው። ነገር የሰው ጅብ እንዴት ከወለደችም ጅብ ትወልዳለች እኮ እንደ በፊት አንድ ልጁ እንደዚህ የወለደች እንዴት ትወልዳለች? እና አገራችን ላይ ያለው ነገር ምንድነው? ቤተሰብ ምንድነው? ብዛቱ እኮ ፈጣሪ ወይ ብዛቱ እኮ አታውቅም። በጣም ከባድ ነው ብዛታቸው እኮ ሲጀመር ማለት ነው። ሴቶች ነው የሚበዙ ማለት እኔ እንጃ። እንዴ ሰው እንዴት እንደዚህ ጅብ ይቀየራል? ፈጣሪ ወይ እኔ እንጃ። ሰይጣን ነው እንደዚህ የሚያደርገው። ሰይጣን እንደ ሰው ነው እኮ ሰይጣን የሚሆነው እንዴ። እኔ ግራ ገብቶኛል እውነት ማርያምን። እንደዚህ ስታዩ ማለት ነው ሲያስጠላ ስታዩ፣ ሁሉም ነገር ስታዩን አያስጠላም? ያስጠላል ማርያምን። እና በጣም ከባድ ነው እውነት። ራሳችሁን ጠብቁ እናንተ። ሰው ጋር ከተጣላችሁ በቃ ዝም ብላችሁ ትታችሁ ታው እንጂ ይሄ ድግምት እውነት የትም ቦታ ይሄዳልና ሰው ከሰው የሆነ ነገር ካላችሁ ሰው መጠፋት ይፈልጋል ታውቃላችሁ። ስለዚህ ሁላችሁም ራሳችሁን ጠብቁ። እውነት መናገር ኢትዮጵያ ያላችሁ ማለት ነው፣ የትም ቦታ ያላችሁ ራሳችሁን ጠብቁ። እውነት መናገር ማለት ነው። እና ስለዚህ በጣም ነው የምወዳችሁ። በጣም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቶች ማለት ነው ቤተሰቦቼ። በጣም ነው ማመሰግን። ሁላችሁም በጣም ነው የምወዳችሁ።